እስከ 1 ሚሊዮን ብር ቅናሽ የተደረገበት የሽያጭ ድግስ እነሆ ተጀመረ። ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ ያቀረብን ሲሆን እያንዳንዱ ቤት ላይ ከ5% እስከ 20% የሚደርሱ ልዩ ቅናሾችን አቅርበንላችኋል። ባለ 1 መኝታውን በ2.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታውን በ4.4 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታውን በ5.7 ሚሊዮን ብር ሙሉ ክፍያ አቅርበንላችኋል። ይህንን ቤት ለመግዛት ከእርሶ የሚጠበቀው 30% ብቻ ቅድመ ክፍያ ሲሆን ቀሪውን ለ2 ዓመት ቀስ እያላችሁ የምታጠናቅቁት ይሆናል። እኛም ቤቱን በ2 ዓመት ውስጥ ጥንቅቅ አድርገን ሰርተን እናስረክባችኋለን። ይህ የሽያጭ ድግስ የሚቆየው ለ3 ተከታታይ ቀናት ብቻ በመሆኑ ከስር ባለው ስልክ እየደወላችሁ ተመዝገቡ። መልካም እድል። ይህ አዋዜ ሰበር ነው። አድማጮቻችን በያላችሁበት ሰላምታ እናቀርባለን። ኢሳያስ፣ ገዳዩ ታይለር ሮቢንሰን በትናንትናው ዕለት እዛው ኡታ ግዛት ፍርድ ቤት እስር ቤት እያለ በቪዲዮ ግንኙነት ቀርቧል። እናም እንግዲህ አቃቤ ሕግ ለገዳይነቱ ማስረጃ ያላቸውን ነገሮች በኢንፎርሜሽን ደረጃ እነዚህ ላይ እንግዲህ ፍርድ ቤቱ አዳምጦ በቂ ናቸው ብሎ ክስ ይመሰርታል ማለት ነው። እሱም ከተወሰነ ቀን በኋላ ምናልባት ሴፕቴምበር 29 ከ12 ቀን በኋላ እንደገና ችሎት ይቀርብና ይህ ተጠርጣሪ ገዳይ የእምነት ክህደት ቃሉን ይሰጣል ማለት ነው። ኢሳያስ ለመጀመሪያ ጊዜ በቁጥጥር ስር ከዋለ በኋላ ስናየው ነው ማለት ነው። እና እሱን የሚያሳይ ፊልም አቅርበዋል። ከእስር ቤት ሆኖ ቢያንስ ስሙን ሲናገር ድምፁን ሰምቼዋለሁ። ሁኔታው የተረጋጋ ሆኖ ነው የሚታየው። እስካሁን ቃሉን አልሰጠም ማለት ነው አለም? አዎ ቃሉን አልሰጠም። እነሱ ባላቸው አሰራር አሁን ራሱ የኡታ አቃቤ ሕግ ጠቅላይ አቃቤ ሕግ ያቀረበው የክስ መሰረቶችን ያቀረበው እና እነዚህ ራሳቸው ክስ ሆነው በቂ ናቸውና ክስ ሆነው ክስ መመስረት ያስችላል የሚለውን ብያኔ ወይም ግምገማ ፍርድ ቤቱ ሰጥቶ ነው በሚቀርብ አሁን ለተባለው ቀጠሮ የተሰጠው። ስለዚህ በእውነቱን ለመናገር አሁን እያነበብናቸው ካለናቸው በተጨባጭ ከሆኑት ነገሮች አንጻር ያው የፍርድ ቤትን እያንዳንዱን ነገር አሟልቶ የመገኘት ነው እንጂ ያን ያህል የልጁ ገዳይነት አጠራጣሪ የማጠያቂ ሆኖ አይደለም። ኢሳያስ፣ የልጁን መብት ከመጠበቅ አንጻር ወይም የአሜሪካንን የፍትህ ስርዓት አካሄድ ከመጠበቅ አንጻር ብለን ልንወስደው እንችላለን። ምክንያቱም ልጁ ለአባቱ ተናግሯል፣ አባቱ ደግሞ ልጁ የተናገረውን ተናግሯል ነው። አንዳንድ ጊዜ እንግዲህ አለም በዚህ በሰለጠኑት ሀገራት ውስጥ አንዳንድ ሰዎች ከሞቱ በኋላ ገዳይ ያልሆኑ ሰዎች እኛንን ገዳይ ብለው መጥተው ዋናውን ገዳይ የመደበቅ ሂደትም ስላለ እንደው ከዛ አንጻር ለማጣራት ታስቦ ነው ብለህ ትገምታለህ? ያው ቤዚካሊ እስኪፈረድበት ድረስ አንድ ሰው ተጠርጣሪ ነው የምትለው በፍርድ ቤት በችሎት ቀርቦ ጉዳዩ ተሰምቶ እሱም ተከራክሮ ከሳሽም አቃቤ ሕግም ማስረጃዎችን አቅርቦ መጨረሻ ላይ እስኪፈረድበት ድረስ እንደ ወንጀለኛ አይታይም። አንደኛው። ሁለተኛው ይሄ ዳኝነቱን የሚሰጡት በአሜሪካ አሰራር ጁሪ ነው። ከማህበረሰብ ውስጥ የሚውጣጡ ግለሰቦች ስብስብ ነው መጨረሻ ላይ እንትኑን ማለት ጥፋተኛ ነው ጥፋተኛ አይደለም የሚለው ነው የሚሰጠው። በክርክሩ ወቅት እነዚህ የተመረጡ ከማህበረሰብ ውስጥ ለሚመረጡ ግለሰቦች አቃቤ ሕግ በአንድ በኩል፣ የተከሳሽ ጠበቃ በሌላ በኩል አቃቤ ሕግ ግድያውን የፈጸመው እሱ መሆኑን ቅድም እንዳልኩ ያሉትን ማስረጃዎች ሁሉ በማቅረብ ገለጻ ይሰጣል ማለት ነው። ፍርድ ቤት ላይ ይከራከራል።
የተከላካይ ጠበቃ ደግሞ እያንዳንዱ አቃቤ ሕግ የሚያቀርበውን ማስረጃ ተጨባጭ ነው፣ ተጨባጭ አይደለም፣ ሊታመን ይችላል፣ ላይታመን ይችላል እያለ እነዛን ነጥቦች ማራከስ ነው የሚይዘው እና በእነዚህ ለብያኔ የተቀመጡ ከህብረተሰቡ ሲጣጡ ዳኞች መጨረሻ ላይ በጭንቅላታቸው ውስጥ ይህ ልጅ እንደተባለው ኪርኪን የገደለው በእርግጥም እሱ ነው ብለው ሙሉ እምነት እንዳይዙ ልባቸው እንዲጠራጠር የተለያዩ ጥያቄዎች ጭንቅላታቸው ውስጥ እንዲፈጠር ማድረግ ከቻለ ተከላካይ ጠበቃ መጨረሻ ላይ ብያኔ በሚሰጡበት ጊዜ ለምሳሌ 10 ቢሆኑ 9 እንኳ ጥፋተኛ ነው ቢሉ አንዱ እኔ አልመሰለኝም ካለ አይቻልም፣ ጥፋተኛ ነው ብሎ አይበየንበትም። ለምን 10ሩም ማመን አለባቸው በአሰራር። ስለዚህ ይህንን የማያጠራጥር እንዳለ ጁሪው 100% የሚቀበለው ለማድረግ አቃቤ ሕግ ያሉትን ማስረጃዎች ሁሉ ማቅረብ አለበት። ቴክኒካል ማስረጃዎች በተለይ ደግሞ ውሳኝነት አላቸው። ምክንያቱም ተከላካይ ጠበቃ ወላጆች እየተቀናበረ ነው ምንም ማስረጃ ማት ነገር እንትን ሊያደርገው ይችላል። አየህ ሌላ የሚያውቀው ስለ ደንበኛው ወንጀለኛነት ወንጀለኛ ለመሆን ማስረዳት እንኳ ቢያቅተው ወንጀለኛ ድርጊቱን ላለመፈጸሙ በቦታው በስፍራው እንዳልነበረ ማረጋገጫ አቅርቦ ነፃ ሊያወጣው ባይችል እንኳ ነው የምነግርህ። የአቃቤ ሕግን ማስረጃ ግን አጥጋቢ እንዳይሆን በጉድለቶች ከውስጡ እያወጣ በጁሪዎች ጭንቅላት ውስጥ ጥርጣሬ መፍጠር ደግሞ የተከሳሽ ጠበቃ ሚና ነው። ስለዚህ አሁን ይሄንን ነገር በማያወላዳ ሁኔታ ለመስፋት ቴክኒካል ማስረጃዎች፣ ፎረንዚክ ማስረጃዎች ደግሞ በጣም በጣም የበለጡ ናቸው። እነዚህ የማይስተባበሉ በተለይ ፎረንዚክ የማይስተባበል ሳይንሳዊ ስለሆነ ማለት ነው። ስለዚህ ይሄንን ልጅ ቀጥታ ከወንጀል ድርጊቱ ጋር የሚሰፉ ማስረጃዎችን መሰብሰብ ነው። ስለዚህ በዚህ ደረጃ አይ ቲንክ ተሳክቶላቸዋል ብዬ ነው የማስበው። ለምሳሌ ያክል ምን ሆኗል? አሁን በቀረበው ወደ 7 ክስ ነው ያቀረቡበት። ያው ዞሮ ዞሮ ግድያውን ፈጽሟል ነው። ሌላው ደግሞ የተጠቀመበትን መሳሪያ ለማጥፋት ለመደበቅ ሞክሯል። ሁለተኛ ምስክሮች ሊሆኑ የድርጊቱን ምስክሮች ሊሆኑ የሚችሉት ለምሳሌ ይሄ አብሮት ምንድነው ፍቅረኛው አብሮት የሚኖረው ፍቅረኛው ለፖሊስ ምንም ነገር እንዳይናገር እና መጥተው ቢጠይቁት ያለ ጠበቃ አልናገርም በል ከዛ ደግሞ ምን ነገር አትንፍስ በቃ ሚስጥሩን አትናገር ምንም ነገር ብሎ መቀስቀሱ መረጃ እንዳይሰጥ ማለት ነው። ይሄን ደግሞ እነሱ መረጃ ከመግደሉ በፊት ነው ወይስ ከገደለ በኋላ ነው? እስከ 1 ሚሊዮን ብር ቅናሽ የተደረገበት የሽያጭ ድግስ እነሆ ተጀመረ። ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ ያቀረብን ሲሆን እያንዳንዱ ቤት ላይ ከ5% እስከ 20% የሚደርሱ ልዩ ልዩ ቅናሾችን አቅርበንላችኋል። ባለ 1 መኝታውን በ2.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታውን በ4.4 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታውን በ5.7 ሚሊዮን ብር ሙሉ ክፍያ አቅርበንላችኋል። ይህንን ቤት ለመግዛት ከእርሶ የሚጠበቀው 30% ብቻ ቅድመ ክፍያ ሲሆን ቀሪውን ለ2 ዓመት ቀስ እያላችሁ የምታጠናቅቁት ይሆናል። እኛም ቤቱን በ2 ዓመት ውስጥ ጥንቅቅ አድርገን ሰርተን እናስረክባችኋለን። ይህ የሽያጭ ድግስ የሚቆየው ለ3 ተከታታይ ቀናት ብቻ በመሆኑ ከስር ባለው ስልክ እየደወላችሁ ተመዝገቡ። መልካም ዕድል። አስደሳች ዜና ከሃርመኒ ፈርኒቸር
እንኳን አደረሳቸው እያለ ለበዓሉ ልዩ ቅናሽ ማድረጉን በታላቅ ደስታ ይገልጻል። ሃርመኒ ፈርኒቸር በትጋት በመሥራት 10 ዓመት ሞላው። ጥራት፣ ጥንካሬ፣ ውበት፣ ምቾት፣ ሁሉም በአንድ ቦታ በመረጡት ዲዛይን በጥራትና በውበት እናመርታለን። እርስዎ ይምጡ። የሚያምር ዲዛይን፣ የሚታመን ጥራት፣ የሚያሳርፍ ምቾትኛ ያገኛሉ። ሃርመኒ ፈርኒቸር ውብ ማራኪና ምቹ ፈርኒቸር፣ የሶፋ ወንበር፣ የመመገቢያ ጠረጴዛና ወንበር፣ ቲቪ ስታንድ። ዋው! አልጋችን ይለያል። ከእርሶ የሚጠበቀው ጋደም ማለት ነው። የእንቅልፉን ጉዳይ ለእኛ ይተዉት የሚል አልጋ፣ ቁምሳጥኖችና ዘመናዊ ኪችን ካቢኔዎቻችንን ይወዷቸዋል። ሃርመኒ ፈርኒቸር። መልካም በዓል። አድራሻ ጉርድ ሾላ ቴሌ ፊት ለፊት፣ ስልክ 0912 667810 ወይም 0965 55 1156 ሃርመኒ ፈርኒቸር። ስቶሪው ምንድን ነው? አሁን ፖሊስ ያገኛቸው መረጃዎች መኖሪያ አፓርትመንቱን በፈተሸበት ጊዜ ብዙ የኮምፒውተሩንም እንደዚህ አይነት ነገሮችን ወስዷል። ስለዚህም በዚህ በኮምፒውተሩ ላይ ያደረጉትን ደግሞ ምንድነው የሚባለው የመልእክት ልውውጦች አግኝቷል እና እነዚህ ልውውጦች ደግሞ በጣም ግድያውን መፈጸሙን ያመነባቸውም ናቸው። ስለዚህ ከዚህ አንጻር በጣም ለፖሊስ ጠቃሚ መረጃዎች ናቸው። በተለይ ከዚህ ከፍቅረኛው ጋር የተጻጻፋቸው ማለት ነው። ምክንያቱም ይሄ እሱ ፍቅረኛ የሚለው እንግዲህ ራሱን ከወንድነት ወደ ሴትነት በመለወጥ ሂደት ላይ የሚገኝ ነው የእሱ ፍቅረኛ እና በመካከላቸው የተነጋገሩት ነገር የተለዋወጡት ቴክስትም ቀርቧል። ምንድን ነው የሚለው የተለዋወጡት በፖሊስ እጅ የገባ የሁለቱ ልውውጥ ሲጀምር ምንድን ነው የሚለው? ያስከውን ነገር ሁሉ ትተህ በቀጥታ ከኮምፒውተር ስር ሄደ ተመልከት ይለዋል ሮቢንሰን። የዴስክቶፕ ኮምፒውተር ማለት ነው። እና እሱም ሄዶ በዛ በክፍላቸው በሚያይበት ጊዜ ማስታወሻ ተጽፎ አገኘም። ያቺ የጻፉት ማስታወሻ ቻርሊን ለመግደል እድል አግኝቻለሁ ይላል። በዚህ ጊዜ ደባሉ ፍቅረኛው ምን እየቀለድክ ነው አይደል ይለዋል። ሮቢንሰን ፍቅሬ እስካሁን ደህና ነኝ፣ ነገር ግን እዚሁ ኦሬም ውስጥ ትንሽ ያቆየኛል ይላል። ኦሬም እዛው የከተማው ስም ነው በኡታህ ግዛት ውስጥ። ብዙ ሳልቆይ ወደ ቤቴ እመለሳለሁ። ከሱ በፊት ግን ጠመንጃዬን ገና ማንሳት አለብኝ። ሐቁን ለመናገር ይህን ምስጢር አርጅቼ እስክሞት ድረስ ጠብቀዋለሁ ብዬ ተስፋ አድርጌ ነበረ። አንተንም እዚህ ውስጥ ስለከተትኩህ አዝናለሁ ይለዋል። እና ፍቅረኛው አንተ አይደለ የሚያረከው አይደል ይለዋል ማለት ነው። ሮቢንሰን ነኝ፣ በጣም አዝናለሁ ይለዋል። ፍቅረኛውም እንዴ ሰውየውን የያዙት መስሎኝ ነበር እኮ ይላል። ገዳዩን ማለት ነው እሱ። ምክንያቱም የኡታ ፖሊስ ሁለት ሰዎች ይዞ ነበር፣ በተከታታይ ለጥያቄ ይዞ ነበር። ሮቢንሰን የሚለዋል አይደለም፣ የሆነ እብድ ሽማግሌ ነው የያዙት። ቀጥለው ደግሞ ተመሳሳይ አለባበስ የነበረው ሌላ ሰው ይዘው ጠየቁ ይልና ጠመንጃዬን ከጣልኩበት ቦታ መልሼ ለማንሳት አስቤ ነበረ፣ ነገር ግን በዛ በኩል ያለው አካባቢ ዘግተውታል፣ ተዘጋግቷል። አሁን ጭር ብሏል። ለመውጣት የሚችልበት በቂ ሁኔታ ነበረ ጭር ከማለት የተነሳ፣ ነገር ግን አንድ መኪና ብቻውን እዛ ጋር ቀርቷል ይለዋል። ፍቅረኛውም ለምን ይለዋል። ሮቢንሰንም ለምን ያደረግኩትን አደረግኩ ብሎ ይጠይቀዋል። ፍቅረኛውም አዎ ለምን ይለዋል። ሮቢንሰን ምን ይለዋል? ጥላቻውን የኪርክን ማለት ነው ጥላቻውን ከዚህ በላይ መቋቋም
አልችልም። አንዳንድ ጥላቻ ልትደራደረው አትችልም። ተደራድረ በሌላ ልትኗኗረው አትችልም። አንዳንድ ጥላቻን ይለዋል። ከባዱ እንግዲህ ዋና የገደለበት ሞቲቭ ይሄ ነው። በቃ ሮቢንሰን ጠመንጃዬን ሳልታይ ማንሳት ብችል የተውኩት ምንም ማስረጃ የለም ማለት ይሆናል። እስካሁን አግኝቶት እንደሆነ ያየሁት ነገር የለም ይላል። አፍቃሪውም ወይም አብረው የሚኖረው ለመሆኑ ምን ያህል ጊዜ ያሰብክበት ነገር ነው ይሄ ይለዋል። ሮቢንሰን እንጃ ወደ ሳምንት ገደማ ይመስለኛል ይልና ወደ ጠመንጃው ጉዳይ ነው የሚሄደው ልጁ እና ባጭሩ ረጅም ነው። በሁለቱ መካከል የተለዋወጡት ቴክስት መግደሉን ይነግረዋል። የገደለበትን ምክንያት ቻርሊ ኪርክን ጥላቻ ይዘራል ሲል ይከሰዋል እና እሱን መግደል አለብኝ ብሎ ወሰነው። እንደሰማኸው በሳምንት ጊዜ ነው። በዚህ በሳምንት ጊዜ ውስጥ እንግዲህ አንዱ ይሄንን ለመፈጸም ያስቻለው በእውነት ነው የምነግርህ፣ በግል ከባድና የተወሳሰበ ነገር ነው። የወሰነው ከሳምንት በፊት ነው ማሰብ የጀመረው ራሱ ኪርክን ለመግደል ማለት ነው። የአጋጣሚ ነገር ሆኖ እዛው ኡታ ቫሌ ዩኒቨርሲቲ ልጁ በኪርክ በኮሌጆች ውስጥ ነው ይህንን ክርክር የሚያደርገው። ስለዚህ ብዙ ኮሌጆች ውስጥ ከብዙ ሺህ ተማሪዎች ጋር ክርክር እያደረገ ቆይቷል። አሁን እዛው ኡታ ቫሌ ዩኒቨርሲቲ መጣ ማለት ነው። አሁን እሱ እንደሚመጣ ሲያቅ እንግዲህ ከአንድ ሳምንት በፊት ማሰብ የጀመርኩት አንድ ሳምንት ነች አለ። በዚህ ጊዜ ውስጥ ይሄ ልጅ እዛ ዩኒቨርሲቲ መጣ ማለት ነው። ሲመጣ አሁን አየ እንግዲህ ተመልከ፣ የሌላን ሰው ህይወት አቅዳ አስበበት በዚህ መንገድ መንጠቅ በጣም በጣም ከባድ የሆነ ፈንደመንታል የሆነ የህይወት የህልውና ውሳኔ ነው እና እዚህ ጋር በፍጥነት ሊያደርሰው የቻለው ነገር ምንድን ነው ብለህ ብትል የጠመንጃ በእጁ መኖር ነው እና ትልቁ የሚጨነቅበት አሁን በዚህ ውይይታቸው ላይ ደጋግሞ የሚያነሳው የተጠቀመበት ጠመንጃ የአያቱ ጠመንጃ ነው እና የአያቱ ጠመንጃ ነው። አባቱ እጅ የሚገኝ አባቱ ለሱ የሰጠው ጠመንጃ ነው እና ይሄ ጠመንጃ ደግሞ እንትን የምታደርግበት ነው። ምንድን ነው የሚባለው? ያው በተለያየ ምክንያት የልጁ የሰለጠነበት ጠመንጃ ነው እና ይህንን ቤት ውስጥ ያለ ጠመንጃ እንዳለ ስለሚያውቅ አየህ፣ ሀሳቡ በጣም ነው እንትን የሚልለት። ምንድን ነው የሚባለው? ሀሳቡ አይደለም አሁን የመግደያው መሳሪያው መኖር። የአሜሪካ ውስጥ አሁን ትልቁ ችግር አሜሪካ ውስጥ በየጊዜው ለሚደረገው የአንዳንድ እነሱ ይሄ ሎን ወልፍ እያሉ የሚገልጿቸው መሳሪያ ይዘው ሄደው የሆነ ቦታ ገብተው የሚገድሉ ወፈፊዎች ባላቋረጠ ሁኔታ ሰው ለመግደል የሚችሉበት ምክንያት የጠመንጃው መገኘት ነው። ኢሳያስ ጠመንጃውን ወጣ ብለህ ገዝተህ የመምጣት ነው ጉዳይ ነው። ስለዚህ ይሄ ነገር ስላለ ልጁም ጋር ሀሳቡን መፈጸም እንደሚችል ያሳመነው ነገር ይሄ ነው ሊሆን የሚችለው አንዱ ነገር። ግን የተናገረው ነገር አንዳንድ ጥላቻ ልትኗኗረው አትችልም አይነት ነገር ነው። በቃ አንዳንድ ጥላቻዎችን ማስወገድ ነው የምትችለው። አሁን ለምሳሌ ይሄ ልጅ ቻርሊ ኪርክ የቻርሊ ኪርክ መልእክትን እሱ የወሰደው ጥላቻን ከማስፋፋት አኳያ ነው። እንዳልኩ ፍቅረኛ የሚለውም እንግዲህ ጾታውን ወደ ሴት በመቀየር ላይ ነው እና ልጁ ደግሞ በየኮሌጁ እየሄደ በዋነኛነት የሚከራከርባቸው ነጥቦች ክርስቲያናዊ እሴቶችን፣ የህይወትን ክቡርነት እና ከሞራል መላሸቅ ወይም ደግሞ እንደ ቪክቲም ነው የሚወስዳቸው። ለምሳሌ እንደዚህ የጾታ መቀየር ሂደት ውስጥ የሚገቡትን የሚያስወርዱትን የመሳሰሉትን
በቂ የሆነ ውሳኔ ለመውሰድ በቂ የሆነ መረጃ፣ ኢንፎርሜሽን፣ ትክክለኛ እገዛ ያላገኙ በመሃል በጣም ሰይጣናዊ በሆነ አስተምህሮ ወጣቱን እያበላሹ ፈር አልባ እያደረጉ ያሉ ኃይሎች ሰለባዎች አድርጎ ነው የሚያቀርበው እና ተፈጥሯዊ ያልሆነና ትክክለኛ ካልሆነ መነሻ ትክክለኛ መፍትሄ ተደርጎ በሚነገራቸው ብሬኖሽድ በሆኑበት ነገር ሰውነታቸውን ለሰንጥ እየዳረጉ ብዙ ግራ መጋባት ውስጥ እንደሚገቡ ነው። ይህን የሚያደርገው በየመድረክ ላይ እያቀረበ በመነጋገር ነው። እንግዲህ የኮሌጅ ተማሪዎች በቂ ናቸው ራሳቸውን ለመከላከል፣ ሀሳባቸውን ለመናገር፣ ሀሳባቸውን ዲፌንድ ለማድረግ፣ ምርጫቸውን ሎጂካሊ ተጨባጭ አድርጎ ይችላሉ አይደለም እንዴ? ስለዚህ ከነሱ ጋር በክርክር ነው። ክርክሩም በመነጋገር ነው፣ እውነቱን ለመነጋገር። ነገር ግን አሁን ይሄ ድርጊቱ ደጋፊ ያለውን ያክል እንግዲህ አሁን ባልኩ መንገድ የተንገሸገሹትና የጠሉት ደግሞ በጣም ብዙ ናቸው። በዚህ የተነሳ ነው አሜሪካ በብዙ አስሮች ምናልባት መቶዎች የሚቆጠሩ ሰዎች አሁን ከስራ እያባረረች ነው፣ በሱ ሞት የተደሰቱ ማለት ነው። ለምሳሌ ያክል የሚገርም ልክ ያ ጥይት እንደመታው እና እጁ ላይ አንገቱ ላይ እጁን አሳርፎ በቃ ከዛ በኋላ ወደ ታች የሚወድቀው የደሙን ሁኔታ አይታል። ስለዚህ ምንም እዛው ቦታውና ስፍራ ላይ ነው እየሞተ የነበረው እና እዛ ቦታ ላይ ሁለት ልጆቹም ሚስቱም አሉ። በሰው ተከቦ ነው ያለው እና በዛ ሁኔታ እየሞተ እያለ አንደኛው ፖሊስ ሊይዘው የቻለው ምንድነው እኔ ነኝ የገደልኩት እያለ ይጮሃል። ይገርማል። ገደልኩት፣ እኔ ነኝ የገደልኩት ብሎ ይዘዋል። እና ያ የተያዘ ሰው ለምን እንዳደረገ ሲጠየቅ ለምንድነው ዋናውን ገዳይ ፖሊስ እንዳይዘው ነው። ይገርማል። ለማዘናጋት ያ ይሄ የሚያሳየው ይሄ መንገዱ፣ ይሄ አካሄዱ፣ ይሄ ሰልፉ ያንን ልጅ ግራና ቀኝ እንግዲህ በዚህ በኩል የሚለውጣቸው አሉ፣ ሀሳቡን እየተከተሉ ወደ እሱ ካምፕ የሚመጡ አሉ እና ከፍተኛ ቁጥር ያላቸው የእሱ ደጋፊዎች አሉ። አመለካከቱ አሸናፊ የሆነ እየሄደ ነው በአንድ በኩል፣ በሌላ በኩል ደግሞ የማሉ የተገዘቱ ጠላቶችን እየፈጠረለት ነበር። ስለዚህ ያ ሰውዬ ሪስክ አድርጎ ህይወቱን እኔ ነኝ በማለት በእርግጥም ፖሊስ ያስኩት ብሎ ዜና ተዘግበዋል። ይሄ የተፈጠረው ፖሊስን ለተወሰኑ ደቂቃዎች ለማዘናጋቱ ያ ልጅ ግድያውን ከፈጸመ በኋላ ከጣራ ላይ ወርዶ ወደ ጫካ ውስጥ አምርቶ ልብሱን ቀይሮ ጠመንጃውን ጣለ። ከዛ ከንቱኑ ሲወርድ ነው ከጣራ ላይ ወደ መሬት ወርውሮ ከዛ በፎጣ ጠቅልሎ እዛው ጫካ ነገር ውስጥ ጥሎ ያን የለበሰውን አወላልቆ ሌላ ልብስ ቀይሮ ነው ወጥቶ የሚሄደው። ይህንን ቁልፍ ጊዜ እንዲያገኝ ረድቶታል። እና ሌላም ሁለተኛ ተጠርጣሪ አይ ቲንክ ሁለተኛውን አልፈለጉትም፣ በተመሳሳይ አለባበስ ጋር በተያያዘ ነው የሚለው። ይሄንኛውን ግን ይዘውት ክስ መስርተውበታል። አሁን ባልኩ ምክንያት ማለት ነው። ፖሊስን በማዘናጋት ዋናው ገዳይ እንዲያመልጥ በማድረግ ሴራ፣ እንደዚህ በመሳሰሉት ተጠያቂ ሆኗል። እና ይሄ የሚያሳይህ ያው አሜሪካ በአሁኑ ሰዓት እውነቱን ለመናገር ግራና ቀኝ እየጸነፈች ነው የመጣችው። ፖላራይዝድ የሚሉት ነገር ይሄ ነው። ስለዚህ ይሄንን ያሳያል ምን ያህል ጥልቅ እንደሆነ ለማለት ፈልጌ ነው። መጨረሻ እንግዲህ ይሄ አንዱ ይሄ ወረቀት ይሄ የሁለቱ ከፍቅረኛው ጋር ያደረገው የቴክስት ልውውጥና እንደገና ደግሞ ከኮምፒውተሩ ስር ያስቀመጠለት ቻርሊ ኪርክን ለመግደል እድሉን አግኝቻለሁ የምትለዋ ማስታወሻ ትልቅ ማስረጃ ነው እና በተወሰነ ደረጃ ለምን ይሄን ያደረገ የሚለውንም ሞቲቭ፣ አንድ ግድያ ሲፈጸም፣ አንድ ወንጀል ሲፈጸም ለምን የሚለውን ጥያቄ መመለስ አለብህ። ምክንያቱም ዝም ብለህ አንዱን ሰው አምጥተህ ገዳይ ብለህ ልታቀርብ አትችልም።
እና ብዙ ነገሮች አሉ በወንጀል ውስጥ። ሟች ገዳይን ያውቀዋል ይባላል በአነጋገር። እንደዚህ አይነት የሽብር ጥቃቶች፣ ፈንጂ በማፈንዳት በመሳሰሉት የሚደረጉ የሽብር ጥቃቶች ካልሆነ በስተቀረ በተለይ በግለሰቦች ደረጃ እንዲህ አይነት ወንጀሎች ሲፈጸሙ ብዙ ጊዜ ለወንጀል ምርመራ መነሻ የሚሆኑ የመጀመሪያ ተጠርጣሪዎች ለሟች ቅርበት ያላቸው ሰዎች ናቸው። ገብተዋል። በህይወት ዘመኑ ፍቅረኛ ሆነ፣ አንዳንድ ጊዜ ደረጃው ይለያያል። የወንጀል ስራ በጣም ከባድ ነው። እናት አባትን እንኳ ነፃ ያደርግም። ይገርምሃል። በአጠቃላይ የሟች ለምን ተገደለ የሚለውን በሚመረምርበት ጊዜ የመጀመሪያ ታሳቢ ተጠርጣሪ የሚያደርጋቸው ቅርቦቹን ነው። ነፃ እያደረገ ነው የሚሄደው። ምንም ሞቲቭ እንደሌላቸው እያረጋገጠ ነፃ እያወጣ ነው የሚሄደው ምርመራው። የቅርብ ጓደኛ፣ እንደዚህ የመሳሰሉ እንትኖች አሉ። ስለዚህ በዚህ ኬዝ ላይ ሮቢንሰን ኪርክን ለምን ይገለዋል ለሚለው ሞቲቭ ማግኘት አለብህ። አሁን ሮቢንሰን እዚህ ጋር ምን እየሆነ ነው? ወላጆቹ በእርግጥ ከቅርብ ጊዜ ወዲህ ግራ ዘመም እየሆነና ስር ነቀል አመለካከት እየያዘብን መጥቷል ብለዋል። ቤተሰቡ የሚገርምህ ከዶናልድ ትራምፕ ወደ ስልጣን መምጣት በኋላ ትልቅ የማጋ ደጋፊ ነው ይላል አባትየውን። የዚህ አሜሪካንን ታላቅ እናድርግ አሜሪካንን እንቅስቃሴ ደጋፊ ናቸው አባቱ፣ የድሮ ፖሊስ። ስለዚህ ይሄ ልጅ ከቤተሰቡ አቋምም በጣም የተለየ ነው። ሰው ምንድን ነው እዚህ ጋ አሁን እንደ ሞቲቭ ስትፈልግ ያለው ምንድን ነው? ኦልሬዲ አብሮት የሚኖረው ፍቅረኛው አድርጎ በራሱ አፓርትመንት ውስጥ የሚኖረው ልጅ ይሄ ከኤልጂቢቲኪው ከምንላቸው ኬዞች አንዱ ይሄ ምንድነው ትራንስ፣ ይሄ ምንድነው ጾታ ቀያሪ ነው እና እንግዲህ የተለያዩ የሆርሞን ሕክምናዎች እንደዚህ እዛ ውስጥ የገባ ልጅ ነው። ስለዚህ የዚህ በአመለካከት ብቻ ደጋፊ ሳይሆን በቀጥታ እዛ ውስጥ ያለ ልጅ ነው ማለት ነው። ስለዚህ ይሄኛው ደግሞ እነዚህን ተፈጥሮ ያልሆነ ልክ ያልሆነ ነገር አድርጎ ሪቨርስ ሊቀለበስ የሚችል ነገር አድርጎ አጥብቆ የሚያስተምርና ከእንደዚህ አይነቱ አቦሚኔሽን ከእንደዚህ አይነቱ ውጉዝ ከማሪዎስ የሆነ ነገር ነፃ ለመውጣት ክርስቶስን አጥብቆ መያዝን የሚሰብክ ልጅ ነው። ስለዚህ በሁለቱ መካከል ምንም ጥርጥር በሌለ ሁኔታ የአመለካከት ጦርነት አለ። አዎ፣ ሌላው በጣም የሚገርመው ዓለም አንድ ሰው ሰውን ከገደለ በኋላ በጣም ይጸጸታል ብዙ ጊዜ። አሁን በሁለቱ በሟችና ገዳይ መካከል ያለው ጥላቻ ምንጭ የለውም። ብዙ ጊዜ አንዳንድ ጊዜ በደም የምትፈላለግ ሰው ሊኖር ይችላል። እንደገና ደግሞ በግልህ የተለየ ጸብ ሊፈጠር ይችልና በዛ ጸብ ምክንያት ሰው ልትሄድ ትችላለህ። ሁለቱ ግን በእንደዚህ የተገናኙ ሰዎች አይደሉም። ከገደለው በኋላ ደግሞ ሪግሬት አለማድረጉ በጽሁፎቹ ላይ መታየታቸው የጸጸት ነገር አለመኖሩ የበልጥ ህጉንስ አያከረበትም ወይ? አሁን በወሰደው እርምጃ ወይም ባደረገው ነገር መጸጸት አለመጸጸቱን የመግለጽ እድል ገና አላገኘም። እስር ቤት ውስጥ ነው ያለው። እርምጃ መውሰዱን ተከትሎ ያለው እርምጃ ስለመውሰዱ የተጻጻፈው ነው። ስለዚህ አሁን በሴፕቴምበር 29 በሚቀርብበት ጊዜ የእምነት ክህደት ቃል ይጠይቃል። ያው ብዙ ጊዜ እንደሚሆነው ጠበቆችም የሚመክሩ አላደረኩም ነው። ስለዚህ በዚህ ሂደት ውስጥ ነው እንግዲህ በፍርድ ሂደት ውስጥ ነው በዚህ በወንጀሉ ይጸጸታል አይጸጸትም ተጸጽቷል የሚባለው ነገር የሚታየው። ይሄኛው ድርጊቱን ከመፈጸሙ መጀመሪያ የተለዋወጣቸው መልእክቶች ናቸው። ስለዚህ ይሄ በኋላ ላይ የሚታይ ነው። ዞሮ ዞሮ ተጸጸተ አልተጸጸተ ይሄ በጣም ትልቅ ብሔራዊ ጉዳይ ነው።
እውነቱን ለመናገር ልጁ በዚህም ሆነ በዛ ሞት የተጻፈበት ልጅ ነው። የሞት ፍርድ ነው የሚጠይቅበት። በነገራችን ላይ የሞት ፍርድ ነው እየጠየቁ ያሉት። 7 ወንጀሎች ነው የዘረዘሩ። ግድያ ፈጽሟል። ቅድም ያልኩን የሞት ፍርድ ነው እየጠየቁበት ያሉት። ሌላ እንግዲህ ከማስረጃ አሰባሰብ አኳያ በጣም እሱን ከወንጀሉ ጋር የሚሰፉት ቴክኒካልና ፎረንዚክ ማስረጃዎች አግኝተዋል። እነዚህም ምንድነው ምላጩ ላይ የእሱን አሻራ አግኝተዋል። እንደገና ደግሞ ፎጣው ላይ ጠመንጃው የተጠቀለለበት ፎጣ ላይ እነዚህ አግኝተዋል። ሁለተኛ እነዚህ ራሱ ጥይቶቹ ላይ ቀላዎቹ ላይ የእሱ አሻራዎች እንደዚህ ስለተገኙ እንደዚህም እነዚህ ከእንትኑ ጋር የሚሰፉት ናቸው። ሳይንሳዊ መረጃው በደንብ የተጠናከረ ነው ማለት ይቻላል። ቃታው ላይ ነው እንትኑ አሻራውን ያገኙት። ሁለተኛ ከዛ በኋላ ጠመንጃው የአያቱ ነው። እሱ የተለዋወጣቸው አሉ። የአባትና የእናቱ ምስክርነት እንኳ ከበቂ በላይ ነው። ስለዚህ በዚህም ሆነ በዛ ልጁ ድርጊቱን መፈጸሙን ምንም የሚያጠራጥር ሁኔታ የለውም። ስለዚህ እንግዲህ አሁን ከዛ በኋላ ጉዳዩን ወደ ፍርድ ምርመራ ሂደት ውስጥ በሚገባበት ጊዜ ጁሪ ሰየምና በዛ ሁኔታ ለተወሰነ ጊዜ ይካሄዳል ማለት ነው። በአጠቃላይ አካሄዱ ብዙ እንዲጣደፍ ፕሬዚደንቱ ጠይቀዋል። ይህን ጉዳይ ዋነኛው እንደዚህ አይነት መረጃ ማሰባሰብም ጉዳዩን ቶሎ ሂደቱን ለማሳጠርም ይረዳል። ስለዚህ አሁን እነዚህ ነገሮች የተከላካይ ጠበቃዎችን ወይም ጠበቃን እድል አይሰጠውም ብዙ። ስለዚህ ጁሪውም የተሰየመው ጁሪም ጥፋተኛ ነው ሙሉ በሙሉ ብሎ ለመነሳት እድል ይሰጠዋል። ስለዚህ ያለው ሁኔታ ይሄ ነው። ከዚህ ቀጥሎ እንግዲህ ወደ እምነት እና ክህደት ቃሉን የሚጠየቅበት ቀን ያው የሳምንት ጊዜ ነው ያለው። ዛሬ ሳምንት ይቀርባል። ምናልባት በአካል ይቀርባል። በአሁኑ በአካል አልቀረበም። ወህኒ ቤት ሆኖ በቪዲዮ ነው የቀረበው። ያለበሱት ነገር አለ እና 24 ሰዓት እይታ ውስጥ ነው ራሱን እንዳይጎዳ በሚል እዚህ ሁኔታ ውስጥ ነው የሚገኘው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። እስከ 1 ሚሊዮን ብር ቅናሽ የተደረገበት የሽያጭ ድግስ እነሆ ተጀመረ። ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ ያቀረብን ሲሆን እያንዳንዱ ቤት ላይ ከ5% እስከ 20% የሚደርሱ ልዩ ቅናሾችን አቅርበንላችኋል። ባለ 1 መኝታውን በ2.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታውን በ4.4 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታውን በ5.7 ሚሊዮን ብር ሙሉ ክፍያ አቅርበንላችኋል። ይህንን ቤት ለመግዛት ከእርሶ የሚጠበቀው 30% ብቻ ቅድመ ክፍያ ሲሆን ቀሪውን ለ2 ዓመት ቀስ እያላችሁ የምታጠናቅቁት ይሆናል። እኛም ቤቱን በ2 ዓመት ውስጥ ጥንቅቅ አድርገን ሰርተን እናስረክባችኋለን። ይህ የሽያጭ ድግስ የሚቆየው ለ3 ተከታታይ ቀናት ብቻ በመሆኑ ከስር ባለው ስልክ እየደወላችሁ ተመዝገቡ። መልካም ዕድል። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና